እየሰራች ትገኛለች። እንግዲህ ልጆቹም ቢሆን እናትና አባታቸው አንድ ላይ ቢሆኑ መልካም ነው። ሲቀጥል ደግሞ ማለትም ገንዘቡ ንብረቱ ከሁለት ከሚከፈል ማለትም ለብሩክ ሲቀነስ ምን ሲል እንደዛ ከሚሆን ሁለታቸው አንድ ላይ ቢሆኑ የልጅ ንብረት እንደተጠበቀ ይቆያል። ምክንያቱም ብሩክ ከመጣ ሚኪ መካፈል መብት የለውም፣ እንደመጣ ፌስታሉን ጠቅልሎ ይሄዳል በማለት እንግዲህ በሚኪ ላይ ቆርጣ ተነስታበታለች። ትናንትና ሚኪን መክራ እንዲሁም ደግሞ ትርሲትንም በቃ እሱ ነው ላንቺ የሚሆንሽ ብላ እንግዲህ አንድ ላይ እንዲሆኑ ያደረገችው ራሷ ወይዘሮ ሂሩት ነች። አሁን ደግሞ እንዲለያዩ እየጣረች ያለችው ራሷ ወይዘሮ ሂሩት ነች ማለት ነው። በሌላ በኩል እንግዲህ ሚኪ በጣም ከባድ ሁኔታ ላይ ነው የሚገኘው። ምክንያቱም ጓደኛው ማለት ነው ተከስተ በጣም በሚያሳዝን ሁኔታ ከድቶታል። ማለትም በጣም ራሱ ሚኪ ነው ያበዛው በነገራችን ላይ። ምክንያቱም ሚኪ በጣም አብዝቶት ነበረ። አንተ ደንቆሮ፣ አንተ ምን ትሴ እያለ በጣም ነበር የሚሰርበው። እና ከዚህ በኋላም አንከባበር ከሆነ እኔ ያላንተ በተለይ አንተ ያለ እኔ መኖር ፈጽሞ አትችልም። ደግሞ ያደረግከውን ነገር አንድ ባንድ ብነግራት እኮ ትርሲት አንድ ቀን ከዚህ ቤት አታሳድረም። ስለዚህ ልታከብረኝ ይገባል ብሎታል። በዚህ ደግሞ ሚኪ በጣም ነው ማለት በቃ በራሱ አዝኗል። እንዴ እኔ ስላቀረብኩት ቆይ ምንድን አድርግ ነው የሚለኝ? በዛ ላይ ደግሞ ገንዘብ አይደል የሚፈልገው? ገንዘብ ደግሞ ሹፌር ሆኖ እያገኘ ነው። ቆይ ሌላ ምንድን ነው የሚፈልገው እያለ ነው። ተከስተ ደግሞ ጠቀም ያለ ገንዘብ ይፈልጋል ማለት ነው ከሚኪ። ካልሆነ ግን ሚስጥሩን ሁሉ አውጥቶ ማለትም ብሩክን ከቤት እንዲወጣ በዛ ላይ ደግሞ በመኪናውም ላይ አደጋ እንዲደርስበትና ከትርሲት ጋር እንዲለያይ ከዛ በኋላ ትርሲት እሱን እንድታገባው ያደረገው በዚህ መንገድ ማለትም ራሱ በማጭበርበር መንገድ እንደሆነ ለመናገር እንግዲህ ተከስተ ቆርጦ ተነስተዋል ማለት ነው። ቆይ ግን ተከስተ ይሄን ነገር ያደርገዋል ወይስ አያደርገውም የሚለውንና እንዲሁም ደግሞ ህሌና ማናት? ልዕልት እንግዲህ ህሌናን አደራ፣ ህሌናን ጠብቃት፣ ህሌናን ያጠፏታል፣ ህይወቷን ያጠፋሉ። ስለዚህ አንተ ጠብቃት አደራ ብሩኬ፣ ህሌናን አደራ ብለው ነው እንግዲህ የተሰናበተችው። በነገራችን ላይ በሚያሳዝን ሁኔታ ልዕልት አርፋለች። እና እንግዲህ ልዕልት የተናገረቻት የነገረችው ለብሩክ ህሌና ማነች የሚለውንም የምናይ ይሆናል ማለት ነው ውዶችዬ። ታዲያ ቪዲዮውን ላይክ ማድረግ አትርሱ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ለማዘዝ አይደለም ለማስታወስ ያክል ነው። እንግዲህ በሚገርም ሁኔታ ማለት ነው አሁን ላይ ተነቅቶበታል ማለት ነው ሚኪያስ። ምክንያቱም ሚኪያስ ያደረገው ነገር ለካሌብ ማለት ነው አባታችሁ አይወዳችሁም። በዛ ላይ ደግሞ ብሩክ የመጣው እኮ ገንዘብ ከእናንተ ሊወስድ ነው እንጂ ወዷችሁ አይደለም። ሲቀጥል ደግሞ ከዚህ በፊትም ያለውን ነገር በቃ ማለት ሚኪ በዛ ሰዓት እንግዲህ ሰምቶም አይደለም። በነገራችን ላይ በቃ ከመሬት ተነስቶ የተባለውንም ያልተባለውንም እያለ አባታችሁ ብሩክ በነገራችን ላይ ገንዘብ ፈልጎ አልመጣም ሲጀመር። ማለትም ያው ቤታቸው ስለተቃጠለ እነ ርብቃ ጋር ነበረ የሚኖረው። ከዛ በኋላ ትርሲት ወደዚህ ነው ስትላቸው መጡ፣ አለቀ። ገንዘቡን ይፈልገዋል አይፈልገውም እሱ ሲጀመር መጠየቁን ላይ አይፈልግም ነበረ። ነገር የነ ሚጡ ቤት ከተቃጠለ በኋላ ገንዘብ ስለሚያስፈልጋቸው በተለይ ደግሞ ጎረቤቶቹ የነ ሚጡ ጎረቤቶች ማለት ነው የነ ርብቃ የተቃጠለባቸው ቤት በጣም ብዙ ስለሆነ መውደቂያ ስለሌላቸው ትርሲት እንግዲህ ተከራይታ ነው ያስቀመጠቻቸው። በዛ ላይ እነሱም ደግሞ ከጎረቤቶቻችን ጋር እንሁን ባሉ ሰዓትም አይቻልም፣ እናንተማ እዚህ ነው መሆን ያለባችሁ። ብሩክን እኮ ከመከራ ማለትም በቃ በዛ በጭንቆ ጊዜ እናንተ ቤተሰብ ሆናችሁታል። ስለዚህ እናንተ ማለት ለእኛም እንደ ቤተሰብ ናችሁ እንጂ እንደነዛ ዝም ብሎ ጎረቤትም አይደላችሁም ሲጀመር። ስለዚህ ፈጽሞ ተከራይታችሁ መኖር የለባችሁም ብላ ነው ያስቀመጠቻቸው ማለት ነው ትርሲት። ነገር ግን ወይዘሮ ሂሩት ማለትም የትርሲት እናት ግን በቃ በጣም ነው የምታሰቃያቸው። ከርብቃ ጋር ደግሞ በቃ ተናንቀዋን ተያይዘዋል ማለት ይቻላል ማለት ነው። እና ይሄ ሁላ ነገር እየሆነ ያለውና የሆነው ደግሞ በምን ምክንያት ነው ስንል ወይዘሮ ሂሩት ገንዘብ በጣም ነው የምትወደው። እንግዲህ ትርሲትም ከዚህ በፊት እንዳለችው ማለት ነው እማዬ ገንዘብ በጣም ትወዳለች። ለዛ ምን ያደግኩት አባቴ ጋር ነው። እኔ አባቴ በጨዋ መልክ ነው በቃ ማለት በጨዋ ስርዓት ነው ያሳደገኝ። ከገንዘብና ከሰው ሰውን ማስበለጥ እንዳለብኝ ሰውን መውደድ እንዳለብኝ እያስተማረ ነው ያሳደገኝ ብላለች። እና እንግዲህ እሷም ራሷ ምን ብላለች ወይዘሮ ሂሩት ማለት ነው እኔና ትርሲት ምናችን ነው የሚመሳሰለው ስትለው የተናገረው ነገር ቢኖር ምንድን ነው ሚኪ በመልክ ከሆነ ትመሳሰላላችሁ፣ በጸባይና በተለያየ በሌላ ነገር ግን ፈጽሞ አትገናኙም ብሏል። አዎ ምክንያቱም ትርሲት በጣም ጨዋ በጣም ደግ የዋህ ልጅ ነች። እናም አሁን ላይ ትርሲት እያለች ያለችው ማለት ነው ማለት በቃ እንደ እናቷ ከሃዲ ለመሆን ፈልጋ ወይም ደግሞ ወይዘሮ ሂሩት እንዳለችው ገንዘቡን
ሚኪን እንዳይካፈላት ፈልጋ ሳይሆን ግን በቃ ውስጧ ላይ የብሩክ ፍቅር እንዳለ ነው ማለት ነው። ለዛም ነው ወይዘሮ ሂሩት በቃ ልጆቻችሁ አንቺና አባታቸው አንድ ላይ እንድትሆኑ ይፈልጋሉ ስትላት በአንድ ቃል እሺ ነው ያለችው። ሌላ ምንም አላለችም፣ እሺ ነው ያለችው። ስለዚህ ይሄ እሽታዋ ደግሞ ምንን ያሳያልኝ? አንድ ላይ እንዲሆኑ በእጅጉ ትፈልጋለች ማለት ነው። ማን? ትርሲት ከብሩክ ጋር መሆን እንደምትፈልግ ከዚህ በፊት ራሱ እሱ ራሱ ከልዕልት ጋር ሲሄድ ወደ ልዕልት ሲሄድ ምናምን በጣም ነው የምትቀነው፣ በጣም ነው የምትናደደው። ከዚህ በፊት እሷና ሚጡ እኮ እንዴት እንዳሰቃዩት ጭራሽ አድረመጣ ለምን እንዴት በአንድ አይነት ቃል እንዴት እንዳንገበገቡት። ለዛም ነው በአሁኑ አሁን ላይ ብሩክ በጣም እየተጸጸተ ነው። ምክንያቱም እደር ብላው ነበር ያኔ ልዕልት አድሬ ቢሆን እኮ ይሄ ነገር አይመጣም ነበረ፣ አድሬ ቢሆን እኮ አይገሉሽም ነበር እያለ ነው እንግዲህ በጣም እያለቀሰ የነበረው ማለት ነው። እና የኔ ስህተት ነው የኔ ጥፋት ነው እያለ በጣም ሲጸጸት ነበረ። ግን እንኳንም ያላደረ ነው የሚያስለው። እርግጥ ነው ቢያድር ልዕልት ልትተርፍ ትችል ነበር። ደግሞ ጦሷሱ ላይም ሊሆን ምን ይችል ነበረ። ከባድ ነው። ምክንያቱም ይሄ ሰውየው ተናግሯል፣ ለልዕልት ነግሯታል። አንቺ እየተጋጠምሽ ያለሽው ከማን ጋር እንደሆነ አታውቂም እንዴ? እኔ እኮ ማንንም የማልፈራ ማንም የማይበግረኝ ሰው ነኝ። ህይወትሽን እስከ ማጥፋት ሁላ ልደርስ እችላለሁ ብሏታል ማለት ነውና በጣም አስጠንቅቀዋታል። ነገር ግን እሷ ደግሞ ፍትህ በፍጹም አይዛባም፣ ወንጀላችሁ እንደ ወንጀል መመርመር አለበት፣ መታሰር ካለባችሁም ትታሰራላችሁ፣ ፈጽሞ ይህንን ስራ አላቆምም ነው ያለችው። እንግዲህ በስራዋ ጸንታ አንዳንዴ እኮ ማስተዋል አለብን። ምክንያቱም በነገራችን ላይ ብዙ ሰዎች ማለት ነው በተመረቁበት ስራ ሲያጭበረብሩበት፣ ወንጀል ሲሰሩበት፣ ብዙ ነገር ሲያደርጉበት እናያለን። እቺ ልጅ ግን ምንድነው ምንም እንኳን ድራማ ቢሆንም በእውንም ደግሞ ለእውነት ሲሉ ህይወታቸውን አሳልፈው የሚሰጡ በጣም ብዙ የተማሩ ሰዎች እንዳሉ ነው እዚህ ጋር የምንረዳው ማለት ነው። እና የህይወቷ ህቅታ ራሱ እንኳን ማለት ነው አጠፋሻለሁ፣ ህይወትሽን አጠፋዋለሁ እየተባለች በተአምር ይሄንን ጉዳይ አላቆመውም፣ ይሄንን ስራ አላቆመውም ማለትም የያዝሽውን ክስ አቆሚ፣ ከማን ጋር እንደተጣላሽ አታውቂም ሲላት ፈጽሞ አላቆመም ነው ያለችው ብላ በቃ ድርቃለች። ስለ እውነት በእውነት ጸንታ ነው። ስለዚህ ቃል የገባችበት ስትመረቅ ህዝቤን አገለግላለሁ ብላ ቃል የገባችበት ስራ እስከሆነ ድረስ እንግዲህ በዛው እንግዲህ ህይወቷን አጥታለች ማለት ነው። ልዕልት በጣም ነው የምታሳዝነው። እንግዲህ በሌላ በኩል አባባ በጣም ነው የደነገጡት። ምክንያቱም አልጠበቁም ሁላ ማለት ርብቃ ብሩክን ታፈቅራለች ብለው በእርግጥ አንዳንዴ ጥርጣሬ አላቸው። ምክንያቱም ልዕልት ጋር አድሮ የመጣ ጊዜ አባባ በጣም ነው የደነገጡት። ምክንያቱም ቢያንስ እንኳን ትርሲት ብትናገረው ያምርባታል፣ የልጆቿ አባት ነው። ምንም እንኳን እሷ አሁን ሚኪያስን አግብታ ብትኖርም ልቧ ያለው ግን ብሩክ ጋ ነው። ስለዚህ ያን ያክል ብታጣድፈው ያን ያክል ብትጮህበት ተገቢ ነው። ግን የርብቃ ያኔ እንደዛ ስትሆን የነበረው ነገር ለአባቷ ራሱ በጣም ትልቅ ጥያቄ ነው የሆነው። ማለት ቆይ እንዴ ለምንድን ነው በዚህ ልክ ብሩኬ እሺ ወንድሟ ነው ብለው ስለዋል። ግን ደግሞ በጣም ብዙ ነገሮች የሚያስጠረጥሩ ነገር ነበሩ። አባባን እንደተመለከት ነው ከሆነ ግን በፍቅር ጭራሽ ከዚህ በፊት እንዳልጠረጠሩ ነው የሚያሳየው ማለት ነው። ፈጽሞ እንዳልጠረጠሩ ነው። ምክንያቱም እንግዲህ ወይዘሮ ሂሩት ማለት ነው የልጅ ህይወት ጉድ ብላ በምትናገርበት ጊዜ በቃ ራሳቸውን እስከ መሳት ነው የደረሱት። እና እንደው ርብቃ ብሩክን ማፍቀር ነበረባት አልነበረባትም ወይ ስንል ፍቅር ፈልገ ነው ወይም ደግሞ እኛ ፈልገን ብቻ የሚመጣ ነገር አይደለም ማለት ነው። ስለዚህ እሷም እኔ በቃ በስህተት ነው ብሩክን ያፈቀርኩት ነው ያለችው። ብሩክን ያፈቀረችው በስህተት ነው እንጂ ብሩክ ጋር ተጨማልቀናል ግን አይደለም። ወይዘሮ ሂሩት ደግሞ እያለች ያለችው ብሩክና እሷ ተጨማልቀዋል፣ ብልግና ሰርተዋል ምናምን አይነት ነገር ነው ወይዘሮ ሂሩት እየተናገረች የነበረው። ያ ነገር ደግሞ እንዳልተፈጠረ ነገር ግን ኖርማሊ ያው እንደምታፈቅረው ርብቃ ተናግራለች። እና ወይዘሮ ሂሩት በጣም የተናደደች እንዴት ነው ይህን ጉድ ተሸክመሽ ቁጭ ያልሽው? ለማንኛውም አሁን አንድ ላይ መሆን አለባችሁ ብሩክና አንቺ ብላታለች። እና ብሩክና እሷ አንድ ላይ እንዳይሆኑ ትንሽ ልታሰጋ የምትችለው ደግሞ ህሌና ነች ማለት ነው። ምክንያቱም አሁን ላይ ብሩክ በጣም ተናዷል። በማን በልዕልት ማለት ነው። ምክንያቱም ልዕልትን ያኔ ሄደር እንዳለችኝ ቤቷ አድሬ ቢሆን ኖሮ ይሄ ነገር አይፈጠርም ነገር ብለዋል። አይፈጠርም ነበረ ማለትም እንደዚህ ሊጎዷት አይችሉም ነበር። እኔ ብኖር ቢያንስ እንደምንም ብዬ አስተርፋት ነበር። ስለዚህ በዛ እየተጸጸተ ጭራሽ ደግሞ በሷ አንደበት አደራ የተባለው ሰው አለው። ህሌናን አደራ ነው ያለችው። ህሌናን አደራ ህሌናንም
ህይወቷን ያጠፏታል። ህሊናን ጠብቃት፣ ህሊናን አደራ ብለዋለች። እና እቺ ህሊና ማናት የሚለውን ስንመለከት እንግዲህ የልዕልት ጓደኛ ነች ማለት ነው። እናም እንግዲህ ብሩክ አሁንም ያው ፊልሚያው ይቀጥላል። ማለትም እንግዲህ ህሌናን ለመጠበቅ ደግሞ ህሌና የት ነች? ህሌና ማነች? እያለ መከራውን ሲያይ በዚህ ጋር ደግሞ ያው ወይዘሮ ሂሩትም እያሰበች ያለችው ነገር አለ ሚኪን ከዚህ ቤት የማባረር ስራ ማለት ነው። እናም ደግሞ ብሩክና እንዲሁም ደግሞ ትርሲት ልጆቻቸውን ይዘው ገንዘባቸውን እንደተሸከፈ እንደዚሁ እንዳለ እንዲቀጥሉ ልጇ ድሃ እንዳትሆንባት ልጇ በቃ ገንዘቡ ከሁለት ከተከፈለ ዋጋ የለውም አይነት ነገር ነው የወይዘሮ ሂሩት ሀሳብ። ፍቅርን የተመረኮዘ አይደለም፣ ነገር ግን ገንዘብን የተመረኮዘ ነው። ነገር ግን አሁን ላይ በጣም ስለምትወደው ማለት ነው ትርሲት እንደ እናቴ ከሃዲ እንዳልሆን አሁን እኔ ወደ ብሩክ ብመለስ ሚኪን ብተወው ለገንዘብ ብዬ ይመስልብኛል። እኔ ግን እንደ እናቴ ለገንዘብ ሳይሆን በእውነት ማፈቅረዋለሁ ብሩክን ብላለች ማለት ነው። እንግዲህ ፍቅራቸው እንደገና ለምልሟል አብቧል ብዬ አስባለሁ። ምንም እንኳን የብሩክን ባናውቅም ትርሲት ግን በጣም ነው የምትወደው። ከዚህ በፊት ራሱ እንኳን ልጆቹ ሳይነግሩት እሱም ሳይላቸው ነገር ግን ዝም ብለው እማዬ በቃ ሚኪን ፍቺው አባታችንን ብሩክን አግቢ፣ ብሩክ እኮ በጣም ነው የሚወድሽ እስካሁን ድረስም በጣም ነው የሚያፈቅርሽ ባሏት ሰዓት እውነታችሁ ነው ብላ በጣም ነበር የደነገጠችው። ማለት እሷም ከልቧ አልወጣም። ምክንያቱም ተለያይተው የነበረ ወይም ደግሞ የተለያዩ እናም የተለያዩት በጸብ ወይ ደግሞ በነገር ወይ ደግሞ በሆነ ነገር አይደለም። ነገር ግን እሱ በህይወት የለም ስትባል ያው ነገሮችን ለመርሳት ነው ሚኪ በጥቅማ ጥቅም አይነት ነገር ቀረባት። ከዛ በኋላ ተለጥፎ ቀረ ማለት ነው። እና አሁን ወደ ፍቅሯ፣ ወደ ባህሏ፣ ወደ ልጆቿ አባት ወደ ብሩክ ትመለሳለች ብዬ ተስፋ አደርጋለሁ። እስኪ እናንተስ ምን ትላላችሁ? ዶች የሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ። ባይ ባይ ተወዳጆች።